ዜና በጆኖሳይደሩ አብይ አህመድ አገዛዝ በመቀለ ከተማ በተፈጸመ የአየር ጥቃት የ2 ዓመት ህፃን ልጅ በሚገኙበት 13 ንጹሃን ሰዎች መቁሰላቸው ተገለጸ። የትግራይ ህዝብ ጥያቄዎች ለመመለስና ከገጠመው የህልውና አደጋ ለመውጣት የመለስ ዜናዊና የጓዶቹ ዓላማና ሌጋሲዎች ለማስቀጠል ሁሉም በጋራ ሊረባረብ ይገባል ሲሉ የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ዜናዎችን መራለን። ወደ ቀዳሚ አበይት ዜና አልፋለሁ። የትግራይን ህዝብን ከምድረ ገጽ ለማጥፋት እንቅልፋቶ ሲሰራ የቆየው የብልጽግና አገዛዝና ጆኖሳይደሩ አብይ አህመድ በትግራይ ህዝብ ላይ ለረጅም ጊዜ ሲያካሂደው የቆየውን የድሮንና የአየር ድብደባ በመቀጠል ዛሬ ነሐሴ 14 ቀን ዳማርያም ነው። እስካሁን ባለው መረጃ በዚህ ጥቃት 13 ሰዎች በከባድና በቀላል ጉዳት ቆስለው ለሕክምና ወደ ሆስፒታል ገብተዋል። ሁለተኛው ጥቃት ደግሞ በኩሓ አካባቢ የተፈጸመ ሲሆን በዚህ ጥቃት ምክንያት እስካሁን ባለው መረጃ ምንም አይነት ጉዳት አልተመዘገበም። በመሆኑ የብልጽግና አገዛዝ በትግራይ ህዝብ ላይ ያለውን የዘር ማጥፋት ዓላማ ለማስፈጸም ተከታታይ የድሮንና የአየር ጥቃቶች ሊያካሂድ እንደሚችል ግልጽ ነው። ከዚህ በመነሳት መላው ህዝባችን በሚያደርጋቸው ሁሉም አይነት እንቅስቃሴዎች ከፍተኛ ጥንቃቄ እንዲያደርግ እናሳስባለን ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ የተሰጠ መግለጫ ያመለክታል። በተያያዘ ዜናም በጆኖሳይደሩ አብይ አህመድ አገዛዝ በመቀለ ከተማ ዳዕሮ አካባቢ በተፈጸመ የአየር ጥቃት አንድ የ2 ዓመት ህፃን ልጅ የሚገኝበት 13 ንጹሃን ሰዎች መቁሰላቸው ተገለጸ። በዛሬው ዕለት ረፋድ 5 ሰዓት በጆኖሳይደሩ አብይ አህመድ አገዛዝ የደረሰው የአየር ጥቃቱም በአብዛኛው የመኖሪያ ቤቶች የሲቪል ማህበረሰብ በሚገኝበት አካባቢ መፈጸሙን በጥቃቱ የተጎዱ ነዋሪዎች የገለጹ ሲሆን ጥቃቱ በህፃናትና በአዛውንቶች ጨምሮም በተለያዩ ነዋሪዎች ላይ የአካል ጉዳት እንዳልደረሰም ተገልጿል። የአካል ጉዳትም እንዳደረሰ ተገልጿል። በአካባቢው የወታደራዊ እንቅስቃሴ እንደሌለና አካባቢው በሲቪል ነዋሪዎች ብቻ የሚኖርበት መሆኑንም የጥቃቱ ሰለባዎች ተናግረዋል። የአስቸኳይ ሕክምና እየተሰጣቸው መሆኑ ተገልጿል። ባቸው ወገኖች የተናገሩ ሲሆን በጥቃቱ የተጎዱ ነዋሪዎች በበኩላቸው ጥቃቱ በሲቪል ህዝብ ላይ የተፈጸመና በትግራይ ህዝብ ላይ እየተፈጸመ ያለው ጥቃት ተቀጥያ ነው ብለዋል። 2 ዓመት ህፃን ጨምሮም 13 ሰዎች ጉዳት ደርሶባቸዋል። ሕክምናም እያገኙ መሆኑን አረጋግጧል። ከቆሰሉት መካከል ከባድ ጉዳት የደረሰባቸው ሰዎች
የተሻለ የሕክምና ክትትል ላይ እንደሚገኙም አቶ ብርሃኑ ገልጸዋል። እስካሁን ግን በጥቃቱ ምንም የተመዘገበ ሞት እንደሌለም አስታውቀዋል። የትግራይ ህዝብ ጥያቄዎች ለመመለስና ከገጠመው የህልውና አደጋ ለመውጣት የመለስ ዜናዊና የጓዶቹ ዓላማና ሌጋሲዎችን ለማስቀጠል ሁሉም በጋራ ሊረባረብ ይገባል ሲሉ የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አቶ አማኑኤል ይህንን የተናገሩት የመለስ ዜናዊ ሌጋሲ ለህልውናችንና ሉዓላዊነታችንና ራስን በራስ የማስተዳደር መብታችንን ለማስጠበቅ በሚል መሪ ሐሳብ 14ኛው የመለስ ዜናዊ መታሰቢያ በተከናወነበት ወቅት ነው። ፍሬት ወልደመድን ተጨማሪ አላት። የመለስ ዜናዊ ሌጋሲ ለህልውናችን ሉዓላዊነታችን ራስን በራስ የማስተዳደር መብታችን ማስጠበቅ በሚል መሪ ሐሳብ 14ኛው የመለስ ዜናዊ መታሰቢያ የመለስ አካዳሚ አመራር ከድምጽ ወያነ እንዲሁም ከትግራይ አርበኞች ኮሚሽን ጋር በመተባበር በዛሬው ዕለት የውይይት ፓናል በማድረግ ታስቦ ውሏል። በመድረኩም የትግራይ መንግስት ከፍተኛ አመራሮች፣ የመለስ ዜናዊ ቤተሰቦችና የትግል አጋሮች የተገኙ ሲሆን ሰፊ ውይይትም ተካሂዷል። በመድረኩ ተገኝተው ንግግር ያደረጉት የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ መለስና ጓዶቹ 50 ዓመት በፊት የህልውና የራስን በራስ የማስተዳደርና የመወሰን እንዲሁም የመብት ጥያቄዎችን ለመመለስ ወደ ትግል በመግባትና ከባድ ዋጋን በመክፈል በሀገሪቱ ህገ መንግስታዊ ስርዓትን በመገንባትና ፈለባቸው መብቶቹ ተነግፎ በህልውና አደጋ ላይ ወድቆ ይገኛልን ብለዋል። መለስን ብጾቱን ነዞም ሕቶታት እዚኦም ሒዞም ቅድሚ 50 ዓመት ንበረኻ ወፊሮም መለስና ጓዶቹ ከ50 ዓመት በፊት በህዝቡ ዘንድ የነበሩትን የህልውና ራስን በራስ የማስተዳደርና የመወሰን እንዲሁም የመብት ጥያቄዎችን ይዘው ነበር ወደ በረሃ የገቡት። እነዚህ ጥያቄዎችም ከባድ ዋጋ ተከፍሎባቸው በትግራይ ህዝብ ይሁን ሌሎች የሀገሪቱ ህዝቦች ህልውናቸው አደጋ ላይ ወድቆ በድህነት ተጠቅተው በከባድ ችግር ላይ የነበሩትን ከችግሩ እንዲላቀቁ በማድረግ ህገ መንግስታዊ ስርዓት እንዲዘረጋ በማድረግ ልማት፣ ፍትህና እኩልነት እንዲረጋገጥ አስችለዋል። ለዚህም ታይቶ የማይታወቅ እድገት ልማት ተመዝግቧል። ስለሆነም ይላሉ ምክትል ፕሬዝዳንቱ የትግራይ ህዝብ ጥያቄ ለመመለስና ከገጠመው የህልውና አደጋ ለመውጣት የመለስና የጓዶቹን ዓላማ ሌጋሲዎቹን ለማስቀጠል የቅድሚያ ሰጥተን መስራት ይገባል ሲሉም ጥሪ አቅርበዋል። ሕዚ እቶም መስዋዕትነት ዝተከፈለሎም ዕላማታት ኣብ ሓደጋ ወዲቆም ኣለዉ። እዞም ቃልሲ መስዋዕት ዝተከፈለሎም ዕላማታት እንደገና ሓደጋ ወዲቆም ናብ ንብሮም ንምምላስ ኣብ ልዕሌና ሰብ ሕድሪ ኮይና ኣለና። እነዚህ ከባድ መስዋዕትነት የከፈለባቸው ዓላማዎች አሁን ላይ አደጋ ላይ ወድቀው ይገኛሉ። ስለሆነም እነመለስና ሌሎች የጓዶቹ ዓላማ መልስ እንዲያገኝ አደራውን እኛ ተቀብለናል። ትግራይ ገጥሟት ካለው የህልውና አደጋ ለመታደግ ቅድሚያ ሰጥተን በጋራ የምንሰራበት ጉዳይ ሊሆን ይገባል። የመለስ አካዳሚ አመራር ኃላፊ አርሶ ተፈናቃዮች አስከፊ በሆነ የኑሮ ሁኔታ እየኖሩ ባለበት እንዲሁም ህዝቡ የህልውና አደጋ ተጋርጦበት ትግል እያካሄደ ባለበት የሚከናወን ነው ሲሉም ተናግረዋል። ሰምሮታትን መለስ ኩሉ ሻዕድ ልዩ አብዋን ጸገምን ራህዋን አብዋን ሐዘንን ታጓስን አብዋን ኩናትን ሰላምን ወኩሉ የመለስ ሌጋሲዎች በየትኛው ወቅት ላይ አስፈላጊ ነው። በተለይ ግን አሁን ትግራይ ገብታበት ካለው አጣብቅኝ በተለይም 40% መሬቱ በወራሪዎች ስር ሆኖ ሉዓላዊነታችን ባልተከበረበት ህዝባችን ተፈናቅሎና ተሰዶ ባለበት በአጠቃላይ የትግራይ ህዝብ በማይገባው ሀሳብ ያቀረቡት አምባሳደር ተወልደ ገብሩ እንዲሁም ታጋይ ገብረ ጻድቃን በበኩላቸው ለ37 ዓመታት ለህዝቡ የተጋና እንደ ሻማ ቀልጦ ለሌሎች ብርሃን የሆነው ታላቁ መሪ መለስ ዜናዊ በወታደራዊ ፖለቲካዊ እንዲሁም በምርምር ዘርፉ ትልቅ ብቃት ያለው በመሆኑ ከሀገሪቱ አልፎ የአፍሪካ ኩራት የሆነ መሪ ነበር ሲሉም ተናግረዋል። ሁሉ በሳፈተፈ መልኩ
የኢትዮጵያ ህዝብ የልማት የዲሞክራሲ እና የሰላም ተጠቃሚ እንዲሆን እነዚህ ሶስቱ እንደ መሰሶ ነበር የሚታ እነዚህን ለማምጣት በርግጥ እነዚህን ለማረጋገጥ ቀን ሌሊት ሲሰራ ሲጽፍ ሲያስተምር የኖረ ታጋይ ነው። ኩርዓት አፍሪካን ኩርዓት ኢትዮጵያን ዝኾነ ብሉጽ መራሓ ምንባሩ ብዙሕ ተዘሪብሉ እዩ። ምርጥ አፍሪካዊ መሪ ባለብሩህ አእምሮ ዓለምን መቀየር የሚችል ነበር። መለስ ሲናገር ለማዳመጥ የሚያጓጓ ብለው በአንድ ወቅት ዴቪድ ካሜሮንና ቶኒ ብሌር ተናግረዋል። የዚህን ያክል ምርጥ መሪ ነበር። በአሁኑ ወቅት የትግራይ ህዝብን ለማጥፋት ጠላቶች አሰፍስፈው ይገኛሉ። የመለስ ሌጋሲና አስተምሮ በመገንዘብ ስንቅ በማድረግ ልንሰራበት ይገባል። ይህንንም በሀገር ውስጥ ይሁን በውጭ ያለን ተጋሩ አንድነታችን በማጠናከር ከገጠመን ችግር ልንወጣ ይገባል። ነሐሴ 14 ቀን 2004 ዓ.ም በመስዋዕትነት ከዚህ ዓለም የተለዩት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሀገር ሉዓላዊነት የሚረጋገጠውና የሀገር ፍቅር የሚገለጸው ጋራና ሸንተረረት በማወደስና የድሮ ታሪክን ብቻ ታቅፎ በማንቀራራት ሳይሆን የእያንዳንዱ ብሔር ማንነት ሲከበርና ከድህነት ወጥቶ የኢኮኖሚ ሉዓላዊነት ሲረጋገጥ እንደሆነ ይናገሩ ነበር። ገረዜር ኃይሉ ያዘጋጀው ስለሺ ሐጎስ ያቀርበዋል። የአንድን ህዝብ ብሔራዊ ክብርና ሉዓላዊነት የሚረጋገጠው ከድህነት ወጥቶ ራሱን መመገብ ሲችል እንዲሁም እንደ ሀገር ጠንካራ ኢኮኖሚ በመገንባት ዓለም አቀፍ ተወዳዳሪነትን ማጎልበት ሲቻል ብቻ መሆኑ ደጋግመው ሲናገሩ የሚታወሱት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን የሚገልጹ አኩሪ ታሪክና ቅርስ ቢኖራትም በኢኮኖሚያው ውድቀት ምክንያት ለእርዳታ እጇን እስከዘረጋች ድረስ ሉዓላዊነቷንና የህዝቦቿ ክብር ተረጋግጧል ለማለት አዳጋች መሆኑን ሲናገሩ ይታወሳል። የላሊበላን ግንብ የሰራን የጎንደርን ቤተ መንግስት የሰራን የአክሱምን ሐውልት የሰራን ይሄን የሰራን እንዴት አድርገን ለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። ይሄ ህዝብ እንደ ህዝብ ከመኖሩ ጋር ህልውናውን ከማስቀጠሉ ጋር ነው የምናየው። ታሪካችንና ባህላዊ እሴቶቻችን ታቅፈን በድህነት ከመኖር ይልቅ አኩሪ ታሪካችን የኢኮኖሚ ሉዓላዊነት ለማረጋገጥ እንደ ማጠናከሪያ መንገድ ልንጠቀምበት ይገባል በሚለው ንግግራቸው የሚታወሱት የቀድሞ ታላቁ መሪ መለስ ዜናዊ በከፍታ ማማ ላይ የነበረች ሀገር ወደ ድህነት የወረደችበት መጥፎ ታሪክ በመቀልበስ በአጠቃላይ ህዝቡ ከምግብ ተረጅነት ወጥቶ ራሱን እንዲችል ለማድረግ የሚያስችል ቁጭት በሚፈጥር ሁኔታ ሊገለጽ እንደሚገባ ገልጸው ነበር። ልማት የህልውና ጥያቄ ነው። ዴሞክራሲ የህልውና ጥያቄ ነው። ይሄ ከፓርቲ ጋር አያያዝም። የዴሞክራሲና የልማትን ጥያቄ ሰንተርፒስ የህልውና ጥያቄ አድርጎ የማይወስድና ለዚህ መልስ የማይሰጥ ስትራቴጂ ኢሬሌቫንት፣ ለዚህ መልስ የማይሰጥ ፖሊሲ ኢሬሌቫንት፣ ለዚህ መልስ የማይሰጥ ትንተና ኢሬሌቫንት። መሬት መዋጠጥ መቻል በቂ ነበር። አሁን ያንን መሬት መዋጠጥ ብቻ በቂ አይደለም። በገበያ መወዳደር፣ ሌሎች ከሚያመርቱት የተሻለ ምርት ማምረት አማራጭ የሌለው ሆኗል። ዓለም አቀፍ ኢኮኖሚያዊ ማህበራዊና ፖለቲካዊ ተጽዕኖ በእያንዳንዱ ኢትዮጵያዊ ተጽዕኖ በሚፈጥርበት ሁኔታ እንደ መንግስትም ከዓለም አቀፍ ተጽዕኖ ውጭ መሆን እንደማይቻል ደጋግመው ሲናገሩ የሚታወሱት አቶ መለስ ዜናዊ ዓለም አቀፋዊ ተጽዕኖ መቋቋም የሚችል ሀገራዊ ፖሊሲ ለመተግበር መንግስት በተመረጠ አግባብ የገበያ ጣልቃ ገብነት አስፈላጊ እንደሆነ በመግለጽ የኢትዮጵያ ተነጻጻሪ የኢኮኖሚ ነጻነት በመገንባት ፈጣን እድገት እንዲመዘገብ ማስቻላቸው ዓለም አቀፍ የፋይናንስ ተቋማት ምስክርነት የሰጡበት ሁኔታ ነበረም። ከዚህ ከዓለም አቀፉ ትስስር ውጭ መሆን አይቻልም። ውጭ የሆነ ሀገር የለም። ኦፕሽኑ በግሎባላይዜሽን ውስጥ መግባት፣ ሁለት እግርን ማስገባት ወይም አንድ እግርን ብቻ ማስገባት አይደለም አማራጭ። ያ አማራጭ የለም።
ሁለቱም እግሮች ይገባሉ። ሁለቱም እግሮች ሲገቡ ቆመው ነው የሚገቡት፣ በእንብርክክ ነው የሚገቡት። ያ ነው ምርጫ አለ፣ ሌላ ምርጫ የለም። በውድድር ማሸነፍ መኖር፣ በውድድር አለማሸነፍ አለመኖር የሚሆንበት ኢንቫይሮንመንት ውስጥ ገባ። የኢትዮጵያ ምንጭ የሚቀዳው በሀገሪቷ ከሚገኙ ብሔሮች ብሔረሰቦችና ህዝቦች መከባበር መሆኑን በመግለጽ የሀገር ክብር የሚለካው የጾታ የሃይማኖትና ማህበራዊ ልዩነቶችን እውቅና በመስጠት እንጂ የኢትዮጵያ መልክዓ ምድራዊና የአየር ሁኔታ በማድነቅ አለመሆኑን ሲገልጹ የኢትዮጵያዊነት ጉዳይ በስሜት ተነድቶ በንፋስ የሚጠረግ አለመሆኑን ተናግረው ነበር። የሆነ ንፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባ ጉዳይ ይሄ ነው። ኢትዮጵያዊነት ይህን ያህል የመንደር ነፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው። ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን፣ አንድነታችን በልዩነታችን ላይ የተመሰረተ ነው። በሃይማኖት የተለያየን፣ በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን። ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ፣ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ስለ መጻኢ የኢትዮጵያ ዕጣ ፈንታና ከእሳቸው በኋላ እንዳይፈጠር የሚፈሩት ጉዳይ ተጠይቀው መልስ የሰጡበት ታላቁ መሪ መለስ ዜናዊ የሀገሪቷ ዕጣ ፈንታ በስህተት ያልሆነ ሰው እጅ ላይ እንዳይገባና በዚህ ጉዳይ ባሰቡ ቁጥር እንቅልፍ እንደሚያጡ ተናግረው ነበር። የታላቁ መሪ ንግግር አሁን ካለው የኢትዮጵያ ምስቅልቅልና የአብይ አህመድ ጄኖሳይዳዊ አገዛዝ ፍንትው አድርጎ የሚያመላክት ሆኖም በየማህበራዊ መሰረታቸው የህልውና አደጋ የገጠማቸው ኢትዮጵያውያን ሀገር እያጠፋ ያለው አገዛዝ ለማጥፋት እንደ አዲስ ጥምረት የመሰረቱበት ሁኔታ ተፈጥሯል። የዘንድሮ የአሸንዳ በዓል ሃይማኖታዊና ባህላዊ ትውፊቱን ጠብቆም ለሰላምና ለህዝቦች ወዳጅነት በሚያበረታታና በደመቀ ሁኔታ እንደሚከበር የትግራይ የኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። የትግራይ ህዝብ ህልውናን ለማስከበር የሚደረገው ሰፊ ትግል ባህሉን፣ ቋንቋውንና ቅርሱን ጠብቆም ከትውልድ ወደ ትውልድ እየተሸጋገረ የመጣበት ሁኔታ ነው ያሉት ዶክተር አብርሃም ሐጎስ ይህ በዓል ዘንድሮም ባህላዊ እሴቱን ጠብቆ ይከበራል ብለዋል። ዶክተር አብርሃም በወቅታዊ ጉዳዮች ዙሪያ በሰጡት ጋዜጣዊ መግለጫም የትግራይ ህዝብ ሃይማኖታዊና ባህላዊ ትውፊቱ የሆነው የአሸንዳ በዓል በዓለም ዙሪያ ለሚገኙ የትግራይ ተወላጆች የእንኳን አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። ተጨማሪ ያለን አሸንዳ በዓል በትግራይ ህዝብ ዘንድ በልጃገረዶች የሚከበር የማንነት መገለጫ ደማቅ ባህል ተደርጎ የሚወሰድ አንዱ የትግራይ ህዝብ መገለጫ ባህል ነው። ሃይማኖታዊም ባህላዊም መገለጫ ያለው በዓል ነው። ይሄ በዓል በዚህ ሰሞን በደመቀ ደረጃ በትግራይም በሌሎች አካባቢዎችም በውጭ ሀገራትም የሚከበርበት ሁኔታ እንዳለ ሁላችንም የምናየው ጉዳይ ነው እና የትግራይን ህዝብ ለመጨፍለቅ፣ ለመጉዳት ወይም ደግሞ ለማንበርከክ በሚያደርጉት እንቅስቃሴ የትግራይ ህዝብ ባህል እና ቅርስ በማውደም አንጻር በስፋት ከዚህ ባለፈ ታሪኩ ወደ ቀጣይ ትውልዶችም እንዳይሸጋገር የማድረግ እንቅስቃሴ እያደረጉ የመጡበት ሁኔታ እንዳለ በግልጽ እናያለን ማለት ነው። ይህም ሆኖ ግን የትግራይ ህዝብ ህልውናውን ለማስቀጠል በሚያደርገው ሰፊ ትግል ባህሉንም ቋንቋውንም ቅርሶችንም ጠብቆ ከዘመን ወደ ዘመን ከትውልድ ወደ ትውልድ እየተሸጋገረ የመጣበት ሁኔታ እንዳለ ማየት እንችላለን ማለት ነው። ስለዚህ ከዚህ ጋር በተያያዘ በዚህ ሰሞን የሚካሄድ የአሸንዳ በዓል ለመላው የትግራይ ህዝብ፣ ለትግራይ እናቶች፣ ወጣቶች፣ ልጃገረዶችም ለሁሉም የማህበረሰብ ክፍል በውጭም በሀገር ውስጥም ላሉ ኢትዮጵያውያንም እንዲሁም የትግራይ ተወላጆች እንኳን ለአሸንዳ በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። በዓሉ የተሻለ ሆኖ እንዲያልፍ፣ ሰላማዊም ሆኖ እንዲያልፍ፣ ከግጭት ውጭ በሆነ መልኩም እንዲያልፍ ለማድረግ የሚመለከታቸው አካላት ሁሉም ማድረግ የሚገባቸውን ነገር ያደርጋሉ። በዋናነት ግን ህዝቡም ማድረግ የሚገባውን ነገር መስራት፣ የሚገባውን ስራ መስራት፣ ልጆቹንም በስርዓቱ መጠበቅ እና መከታተል የሚያስፈልግበት ሁኔታ አለ ብለን እንወስዳለን።
በዓላችንን ማክበር መቻል አለብን የሚል መልእክት ለማስተላለፍ እንወዳለን ማለት ነው። ችሉና ለማስጠበቅ ብሔር ብሔረሰቦች የሰላም ጥምረት ሊያጠናክሩ ይገባል በማለት የጄኖሳይድ ጀምሮ መናቀል በሞተ ሺዎች የሚቆጠሩ ሴቶች መደፈር የጦር ወንጀሎችን መፈጸምና በአጠቃላይ በትግራይ ውስጥ ከፍተኛ የሰብአዊ አደጋ እንዲፈጠር ምክንያት መሆኑን ይታወሳል። ይህ ዘረፈጀው የአብይ አህመድ ስርዓት በህዝቦች መካከል መጥፎ ታሪክና ትርክትን በመንዛት ዝግጅት ክፍላችን ጋር ቆይታ ያደረገ አቶ ይርጋለም ማዓሾ ገልጸዋል። በባህሪው ይህን ስርዓት ህዝቦችን የማጥፋት ስርዓት፣ የማጋጨት፣ የማባላት ስርዓት ነው የሚከተለው። በአፈሙዝ ዲዛይን ሰርቶ ከአንድ አካባቢ ወደ አንድ አካባቢ እያጋጨ እያባላ የሚኖር ስርዓት ነው። አሁን ከአንድ አካባቢ ወደ አንድ አካባቢ መንቀሳቀስ አትችልም። በየቦታው ዝርፊያ አለ፣ በየቦታው ግድያ አለ፣ በየቦታው ደግሞ መፈናቀል አለ። ስለዚህ በትግራይ ህዝብ ላይ የደረሰ በሌሎች ህዝብ እንደሚደርስ ግልጽ ነው። ካለ ጦርነትና ደም መፋሰስን ስርዓቱን ማስቀጠል የማይችል ጄኖሳይደር አብይ አህመድ ተጨማሪ እልቂትና አገራዊ መበታተን የሚያስከትል አደገኛ የጥፋት ፖሊሲ የተከተለ በመሆኑ የኢትዮጵያ ህዝቦች ይህንን ተገንዝበው ወደ አንድነት በመምጣት በቃ ሊሉት ይገባል ሲል አቶ ይርጋለም ይገልጻል። የኢትዮጵያ ህዝብ ከዚህ ባህሪውን አውቆ በትግራይ ህዝብ ላይ የደረሰውን በእኔ ላይም እየደረሰ ነው ብሎ አንዳንዱ ደርሶበታል፣ አንዳንዱ ደግሞ እየመጣበት ያለ መሆኑ አውቆ ይህን ስርዓት ከመሰረቱ ወይ ደግሞ መዋል ማደር ከሌለበት ጊዜ ጀምሮ ማስወገድና ለማስወገድም መረባረብ፣ መሄድ፣ መደራጀት፣ ወደፊት መውጣት ያለበት በዘላቂነት ሰላማዊ ኑሮ ለመኖር ጥምረት ወሳኝ ነው። ህልውናችንን የምናረጋግጥበት በቀጣይም ደግሞ በሰላም በንግግር በመተሳሰብ ልንኖርበት የምንችል ትልቅ አቅም ተደርጎ መወሰድ ነው ያለበት። በዚህ መሰረት ነው ሁሉም እዚህ ላይ በአማራም በኦሮሚያም እየታዩ ያሉ መልካም ጅምሮች ወደ በለጠ ከፍ ብለው ይህንን ስርዓት እድሜው እንዲያሳጥር መረባረብና መሄድ አለብን ብዬ አምናለሁ። ይህ ስርዓት መጠቀሚያ ያደረገው የወጣቱ ኃይል ነው ያለው አቶ ይርጋለም ወጣቱ ራሱ ከጥፋት እንዲያድንና የሰላምና ፍትህ አማራጭ የሆነውን የጥምረት ኃይሉን ተቀላቅሎ በመታገል አምባገነናው ስርዓቱን ለመገርሰስ የበኩል ሚና ሊወጣ ይገባልም ብለዋል። ጥምረቱ ከጅምሩ እያየ ነው ያለ አሁን በተለይ ከአማራ ህዝብ፣ ከትግራይ ህዝብ እንዲሁም ከኤርትራ ህዝብ፣ አፋር ህዝብ እያየናቸው ያሉ የጥምረት ኃይሉ በጥምረቱ እፎይታም እያመጣ ነው። ወጣቶች የስራ እድል የላቸውም፣ መንቀሳቀስ አይችሉም። አንድ የስራ እድል ያላቸው እየታፈሱ ወደ ጦርነት እንዲማገዱ ማድረግ ነው። ወጣቶች በዚህ ላይ ከስርዓቱ መነጠል መቻል አለባቸው። ከጄኖሳይዳው ስርዓት መነጠል መቻል አለባቸው። ማውገዝ መቻል አለባቸው። ማውገዝ ብቻም አይደለም አልፎም መደራጀት መቻል አለባቸው። ጸረ ይህንን ጄኖሳይዳው ስርዓት በተለያዩ መልኮች መደራጀት መቻል አለባቸው። በተለያዩ መልኮችን በሚደራጁበት ያን ስርዓት እድሜውን የሚያጥርበት መንገድ ነው የሚፈጠረው። የኢትዮጵያ ህዝብ ህልውናውን ሊያረጋግጥ በሰላማዊ መንገድ ችግሮችን እየፈታ የሚሄድበት እድል እንዲያመቻች ሊያርግ ስለሚችል በዚህ ጉዳይ ላይ የበለጠ ተሳትፎና እንቅስቃሴ ማድረግ አለባቸው ብል እምነት አለኝ። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱ የአማርኛ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።